እኔም ልብ ገዝቼ ወደ እናንተ መጥቼላችኋለሁ ቤተሰቦቼ። እንግዲህ ዛሬ ሄርሜላን ቀጥሬያታለሁኝ። ለመጨረሻ ጊዜ ላገኛት ቀጥሬያታለሁ። ሊሄድ ነው ይሄዳው። ከፈለገ ተመልሶ ነገ ይመጣል። ገብተዋል። ምንም ያለማመጣት ጉዳይ የለም። ከእንግዲህ ለምንድን ለማመጣለች? እኛ እስከዛሬ ድረስ ራሱ ያልገባንበትን ጉዳይ ገብተዋል። አሁን ደግሞ እስከ ጥግ ድረስ እንገባለን። እኛ በህግ አምላክ ገንዬ፣ እስከ ጥግ ድረስማ እንዳትገቢበት ጉዳዩ። በህግ አምላክ እንዲህ ምነው አንቺ ሴትዮ የዓለም ጦርነት ልታወርጅብን ነው እንዴ በላያችን ላይ? እስከ ዛሬ ድረስ ገብተን አናውቅም። ከዚህ በኋላ እስከ ጥግ ድረስ እንገባበታለን። ምን ቀረሽ ገንድዬ? ምን ቀረሽ? ከአዲስ አበባ እስከ ቡታጀራ፣ ከቡታጀራ እስከ አዲስ አበባ እኮ ተመላልሰሽ በእነሱ ጉዳይ ላይ ፈትፍተሻል። ሲቀጥል እኮ ሩታዬ ከ3 ቀን በፊት እኮ ለእህቷ ሄርሜላ ነው አልኩኝ፣ ይቅርታ፣ ለሜላት የትኛውን ቤተሰቤ በዚህ ጉዳይ ላይ ጣልቃ እንዲገባ አልፈልግም፣ ጉዳዩን የተጋፍጬ እወጣዋለሁ ብላለች ማለት ነው። ያ ማለቴ የሩታ አክስት ነኝ ብለሽ ስለቀጠልሽ ማለት ነው። እኔ ምንም ያው ጨዋታ ያነሰዋል። ግን በየትኛው በኩል ነው አክስትነትሽ? የሩታ የአባቷ እህት ነሽ ወይስ የሩታ የእናቷ እህት ነሽ? ይሄ ነገር ግልጽ እንድታረግልኝ ስለፈለግኩኝ ነው። ለማንኛውም ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። ይሄዳለውን ካለ ይሄ ነገ ተመልሶ ይመጣል። አዎ ትክክል ነሽ፣ ተመልሶ እያንዘራጣ ይመጣል ማለት ነው። ሩታዬ አትለማመጥም ብለሻል። መቼም ቢሆን መቼም አትለማመጥም። ምክንያቱም ጀግና አንበሳ የማትበገር ምርጥ ጀግና እህታችን ስለሆነች ማለት ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። ሌላው ጋሽ አሸብር እንግዲህ እኔም ልብ ገዝቼ ወደ እናንተ መጥቻለሁ። ለመጨረሻ ጊዜ ውሽሚትን ወይ የሜዳዋ አህያ ላገኛት ቀጥሬያታለሁ ብሏል ማለት ነው። የቀጠራት ለምንድን ነው? በደንብ አድርጌ ፈትፈት አድርጌ እየፈተፈትኩኝ በመረቅ የማጎርሳችሁና ለእናንተ ብቻ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር እንድትሆኑ በአክብሮት እጋብዛለሁ ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የጋሽ አሸብርና እንዲሁም ደግሞ ካሌብ ነው ማነጉድ ነው የሚባለው እና የገኒ ቪዲዮ ነው ማለት ነው። እንግዲህ ወደ ጋሽ አሸብር ከመሄዴ በፊት ወደ እትዬ ገኒ እንሂድ ማለት ነው። የቀድሞ የሩታ አክስት ሆነው የቀጠሉት የሀብታሙ እናት ማለት ነው። እንግዲህ እንደሰማችኋት እሄዳለሁ ካለ ይሂድ፣ አትለማመጠውም እሷ ነገ ተመልሶ ይመጣል ብላለች ማለት ነው። አዎ ጋሽ አሸብር እሄዳለሁ ካለ ከውሽሚት ጋር ቀጥ ብሎ ይሂድ። ምክንያቱም ያው ቢሄድም አይቀመጥም ማለት የት ነው የሚሄደው? የት ነው የሚሄደው? ውጭ ሀገር ማለት እኮ ከቡታጀራ አዲስ አበባ ማለት አይደለም እኮ። ከቡታጀራ ሆሳና ወይ ሻሸመኔ ማለት አይደለም እኮ ውጭ ሀገር ማለት ነው። ወይስ ከሳሎን ሽንት ቤት መስሏቸው ነው? እነዚህ ሰዎች እኮ ውጭ ከሄደም ይሄድ ብላለች ማለት ነው። ይሄድ ጠርግ ይበል። አዎ ቢሄድም ይመጣል። አዋሳም ሊዝናና ቢሆን እዛ አዲስ አበባም ሊዝናና ቢሄድም ተመልሶ ይመጣል ማለት ነው። ወይም ሩታ ደውላልኛለች ወይም ጽፋልኛለች ብሎ የሆነ ሰበብ ፈጥሮ ወይ ልጄ ናፍቆኛል ብሎ ተመልሶ መምጣቱ ስለማይቀር ጥሩግ ብሎ ይጠረግ ማለት ነው። እስከ መቼም ቢሆን አትለማመጠው ላልሽው አትለማመጠውም። ሩታ ለምን ብላ ነው የምትለማመጠው ማለት ነው? ከፈለገ እንደው ጥሩግ ይበል። እሷ ልጇን ታሳድጋለች። ቆፍጣና ጀግና ሴት ናት ማለት ነው። በእሱ ተቀብዬሻለሁ ማለት ነው። ነገር ግን እስከ ዛሬ ድረስ እኛ ገብተንበት አናቅም ያልሽው ምን በተመለከተ ነው? እናቴ ምን ቀረሽ? ከቡታጀራ እኮ እስከ አዲስ አበባ ድረስ እየተመላለሽ ቀፍለሻል እኮ። ቀፍለሽ እኮ ነው ዩቲዩብ የተከፈለጠልሽ ማለት ነው። አንቺም እኮ ውሸት ነበርሽ እኮ ገንዬ። ለነገሩ በውሸት አይደለም በመጀመሪያ ስ የመጣሽው ማለት ነው። የሩታ አክስት ብለሽ እኮ በመጀመሪያም የውሸት እኮ ነው አክስት ሆነሽ የመጣሽው ማለት ነው። ምን ወሬ ለመድሽ እላለሁ። ወሬውን እኮ 3 ዓመት በሙሉ ይኸው እየቀጠቀጥሽው እኮ ነው።
ደግሞ ገብቻ አላቅም ስትይ ትንሽ እንኳ አታፍሪም? ገባሽ እኮ አዲስ አበባ የሆነ የተከራዩት ቤት ከነዚያ ልጆች ጋር ማን ነው የሚባሉት የእህታችን ቤት ነው ብለሽ እየገባሽ እዛ ሰርተሻል። ምን ቀረሽ? ከነ መቅደስ ጋር ምናምን እስከ ዛሬ ድረስ ገብተን አናቅም። ከዚህ በኋላ እስከ ጥግ ድረስ እገባበታለሁ። እውነትሽን ነው፣ እውነትሽን ነው። እንዲሁ በሩታ አክስትነት ከዘለቅሽውማ አንድ ነገር ልንገርሽ፣ የሩታ አክስት ሆነሽ ከዘለቅሽው ሩታዬ እኮ የትኛውንም ቤተሰቤ በትዳሬ ላይ ጣልቃ እንዲገባብኝ አልፈልግም። ራሴን ተጋፍጬ ራሴን እንድወጣው ነው የምፈልገው። በዚህ ጉዳይ ላይ ቤተሰቤም እንዲወቀስብኝ አልፈልግም ብላ እኮ ቆራጥ አላማዋ ለእህቷ ለሜላ ተናግራለች ማለት ነው። ታዲያ አንቺ ምን ለማለት ነው እስከ ጥግ ድረስ የምትገቢበት ማለት ነው? ምን ነው የዓለም ጦርነት በላያችን ላይ ልታዘንቢብን ነው አንቺ ሴትዮ ማለት ነው? እኔ ግን እሱ ተይውና ማለት ነው አሁን መግባቱ ያለመግባቱ እስከ ጥግ መሄዱ ያለመሄዱ እስከ ዛሬ ድረስ ያለመግባትሽና ያለመግባትሽ ነው። መግባትሽና ያለመግባትሽ ኦዲንሱ ራሱ ያውቀዋል ማለት ነው። እንደ አማርኛ ራሱ አስጠፋችብኝ እኮ ኦዲንሱ ያውቀዋል እኮ። ቀፍለሽበታል እኮ ስንት ክፍል ቪዲዮ ሰርተሽበታል በእነሱ ጉዳይ ላይ ማለት ነው፣ ከልጅሽ ከሀብታሙ ጋር ማለት ነው። ነገር ግን ማለት ነው አዎ ጨዋታ ያነሰዋል እኮ ይላሉ አባቶቻችን እናቶቻችን ማለት ነው። ግን አክስትነቱ ማለት ነው በየትኛው በኩል ነው? በጋሽ ሀብታሙ ማለት በሩታዬ አባት በኩል ነው አንቺ እህት የሆንሽው ወይስ በሩታዬ እናት በኩል ነው እህት የሆንሽው ማለት ነው? የፋዘር እህት ነሽ ወይስ የማዘር እህት ነሽ? አሁን እሱ ለይልን። አሁን እሱ ነው ግራ የገባን ማለት ነው። እኔ አውቃለሁ የማን እህት እንደሆንሽ የማን አክስት እንደሆንሽ በደንብ አድርጌ አውቃለሁ። ግን አሁን ርዕሱ ሳየው ነው ግርም ብሎኝ እየሳቁ ነበረ ማለት ነው። አንዳንድ ሞዴልሶች ራሱ እየጻፉ ነበረ አንቺን ብትሆኚ አትዋሺ፣ የሩታዬ አክስት ሳትሆኚ የገሌ አክስት ነሽ ተብልሽ እየተጻፈልሽ ነበር። እስከ ዛሬ ድረስ ግን ጆሮ ዳባ ብለሽ እስከ ዛሬ ድረስ አልገባንበትም። ከዚህ በኋላ እስከ ጥግ ድረስ እንሄድበታለን ብለሽ የእስራኤልና የፍልስጤን ጦርነት በእኛ ላይ ልታዘንቢበት እንግዲህ ወገብሽን ታጥቀሽ መሳሪያሽን አዘጋጅተሽ እየመጣሽብን ነው ያለሽው ማለት ነው። ስለዚህ በህግ አምላክ ህግ ያግድሽ፣ እስከ ጥግ ድረስ እንዳትሄጂበት ጉዳዩ አቁሚ። ሩታ የኔ ቤተሰቦች አይገቡም ብላለሽ ማለት ነው። ለመግባትን ከፈለግሽ አንቺ የማን እህት እንደሆንሽ የፋዘር እህት ሁኚ፣ የማዘር እህት ሁኚ። እሱን ግልጽ አልገርሽልን እስከ ጥግ ድረስ ብትሄጅበት መልካም ነው ብዬ አስባለሁ። ይሄ ጉዳይ አፈር ቢያፈር ያስበላሽኛው ድራማችን እኮ ልታደናቅፍብን ነው እኮ ማለታቸው አይቀሩም። መቼም ታደምጡኛላችሁ። እንዲሁ እኮ በደንብ አድርገሽም ቀፈልሽባቸው እኮ ገንዬ። እንዱ የሀብታሙ እናት ሆነሽ እንዱ የትልቅ ጎረምሳ ልጅ እናት ሆነሽ አንቺም ራሱ በውሸቱ ተክነሽበታል እኮ እናቴ። እስከ ዛሬ ድረስ አልገባሁበትም፣ ከዚህ በኋላ እስከ ጥግ ድረስ እንገባበታለን። እውነት አልገባሽበትም? ተይ እንጂ ይሁን ግድ የለም ግቢበት። ቁሺ እንደ ወደፊት ተጓዢ ማለት ነው። ቆስ ቁሺ ችግር የለውም። ነገር ግን የማን እህት እንደሆንሽ ፋዘር እህት ሁኚ ወይም ደግሞ የሩታዬ እናት መሆንሽን ግልጽ እንድታረጊልን እንፈልጋለን ማለት ነው። ብዙ ኦዲየንስ ተወዛግቦ እንግዲህ እስከዛሬ ድረስ ቁጭ ብሏል ማለት ነው። እንዱ ስትናገር ራሱ ወይ የሩታዬ አባት የአባቷ እህት ከሆንሽ ከሩታዬ አባት ጋር ወይም ደግሞ የሩታዬ እናት እህትሽ ከሆነች ደግሞ ከሩታዬ እናት ጋር አጠገብ ለአጠገብ ቁጭ ብለሽ እኔ የእሱ እህት ነኝ ወይም የእሱ እህት ነኝ ብለሽ እንድትናገሪ ለኦዲየንስ እንድትነግሪ ነው የምንፈልገው። ከዚህ በፊት እኛ ቤተሰባችንም አይደለችም ስላሉ ማለት ነው። አሁን ደግሞ ዋሽተሽ ሁለቱንም ቤተሰቦች ይዘሽ ጎትተሽ ብትመጪ እውነቴን ነው የምልሽ እኔ እናትሽ ሳይቀር ነው ፎቶዋን አውጥቼ ቪዲዮ የምሰራበት ማለት ነው። እና አንቺ እናንተ እኮ አታረጉትም አይባልም። ለማንኛውም ስለነሱ ካልኩኝ ጋሽ አሸብር እኔን ልብ ገዝቼ ዛሬ ወደ እናንተ መጥቻለሁ ብለዋል ማለት ነው። ጋሽ አሸብርዬ እንደው ልብ የገዛኸው የት ነው? እኔ ልሞትልህ መርካቶ ነው ወይስ ቡታጀራ ነው ልብ የገዛኸው ማለት ነው? ማለት እንዳንተ ልብ የነቀላቸው ብዙ ስላሉ እማቃቸው ለእነሱ ልገዛላቸው ፈልጌ ነው። ለአንዴና ለመጨረሻ ጊዜ የሜዳ አህያ ወይም ደግሞ ውሽሚት ላገኛት ነው ብሎ እንግዲህ ውሳኔውን ወስኗል ማለት ነው። ውሳኔ የወሰነበት ምን ይመስላችኋል? እውነት የመጨረሻው ነው?
ይህን ያለበት ጊዜ ግን ታስታውሱታላችሁ? ከ2 ወር በፊት ነው እንደዚህ ነበር ያለው ማለት ነው። ልብ ገዝቼ እናንተ ብዙዎቻችሁ ስለመከራችሁኝ ልብ ስለገዛሁኝ ለአንዴና ለመጨረሻ ጊዜ ሄርሜላ ላገኛት ነው ብሎ መጥቶ ምን ብትለው ጥሩ ነው? እኔ እኮ በጣም ነው የማፈቅር፣ በጣም ነው የምወድህ። ለአንተ እኮ ለየት ያለ ስሜት አለኝ። ስለዚህ የሚወድህና የሚያከብር ሰው ከራስህ ጋር ስታረቅ ትንሽ እንኳ አይደብርህም ወይ ብላ ሆዱን ስትበላው ስታባባው መልሶ ከእሷ ጋር ቀጥሎ እስከ ዛሬ ድረስ ደርሶ የፍቅር ጥያቄ እስከ መጠየቅ ድረስ ደረሱ ማለት ነው። አዎ የዛሬ እንዳይመስላችሁ። ለማንኛውም ይሄ ከ2 ወር በፊት የሰሩት ቪዲዮ እናንተ ለማስታወስ ወደኋላ ለመመለስ ፈልጌ ነው። ለማንኛውም አንቺ ቀባጣሪ የዛሬ እኮ አይደለም እንዳትሉኝ፣ የዛሬ አይደለም ላስታውሳችሁ ብዬ ነው። አንጀቱ በላችሁ እኮ። እኔ እኮ በጣም የማከብር የምወድ ያንተ መሳቅ እንጂ ያንተ ማዘንን ማየትን የማልፈልግ ሰው ነኝ። ስለዚህ እኔን እንዴት ታባርረኛለህ? በቃ ቻው እስኪ አሰናብተኝ ስትለው አንጀቱን በላችሁ ማለት ነው።